እንግዲህ ህፃኗ ተነሳች፣ ምንም ማድረግ አልቻልኩም። እሷን አዝዬ ስራ መቀጠል አለብኝ። ሽንኩርቱ እንግዲህ በምታዩት መልኩ ተከትፏል። በርበሬ አንድ ማንኪያ ጣል እናደርግበታለን። እኔ ረዳት ሼፍ ምን ያደርግላችኋል? ልጄኔ ህይወት ያብራኬ ክፋይ የልጅነት ስጦታዬ የጨለማው ፀሐይ ያንዲዬ ስጦታ ውዱ በረከቴ የመኖሬ ምክንያት አንተ ነህ አባቴ። ሰላም ሰላም፣ እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬ የዛሬውን ቭሎግ እኔና ማማ ጀምረናል ማለት ነው። ማማዬ እንዴት አደራችሁ ወይ ማለት ነው። እንዴት አደራችሁ? ሁላችሁም ደህና ናችሁ ወይ? ዛሬ እኔና ማማ ብቻ ነን ቤት ውስጥ ያለ ነው ማለት ነው። እናትና ልጅ ጎረምሳውና እናትየው ሙድ ይዘው እኛን ጥለውን ሄደዋልና እነሱ እስኪመለሱ ድረስ ቆንጆ ቁርስ እንሰራላችኋለን ማለት ነው። ምን አይነት ፊሊንግ ይኖራችኋል? በእርግጠኝነት በጣም ነው የምትገረሙ። ረጅም ጊዜ ሆኖኛል እኔ እንደዚህ ቁርስ ምናምን ከሰራውላቸው ማለት ነው። እሺ ሰላም፣ ሼፍ አቤኔዘር እባላለሁ። ዛሬ የምሰራው እንቁላል በድንች ነው። በነገራችን ላይ እንቁላልም ድንችም የራሳቸው የሆነ ፕሮቲን ያላቸው እጅግ በጣም ለሰው ልጅ ለጤና ተስማሚ የሆኑ ምግቦች ናቸው። እኔ የመጀመሪያ ዲግሪን በምግብና ተዛማጅ እንትኖች ላይ ስለሰራውኝ ጠዋት ላይ ቁርስ አሁን ለምሳሌ እንቁላል በድንች የሰው ልጅ የተመጣጠነ የሙቀት አየር እንዲኖረው ሙቀቱ በሰውነቶች ላይ እንዲዛባ የሚያደርግ ቆንጆ ፈውስ ያለው ምግብ ነው። ስለዚህ ጠዋት ላይ በተለምዶ እንቁላል ብቻ ነው የምትበሉት። እንቁላል ላይ ድንች ጣል ብታደርጉ ደግሞ ምን ያክል ሰውነታችሁን መገንባት እንደሚችል ጥሩ ማሳያ ነው። እኔ በነገራችን ላይ አወራለሁኝ እንጂ ተግባር ዜሮ ነኝ። ለዛ ነው አንተ ምን ሆነ ነው የቀነጨርከው እንዳትሉኝ ብዬ ነው። ለማንኛውም እንዳልኳቸው እንግዲህ ዛሬ ሚስቴ ጎረምሳውን ይዛ ወዴት እንደሄደች አላቅም። ከእንቅልፌ ሲነሳ ሜቢ ቤተክርስቲያንም ሊሆን ይችላል። እንቅልፋም ስለሆንኩኝ ይዘውኝ አይሄዱም እና እንደዚህ ገራሚ እንቁላል በድንች የሚባል ቁርስ ሰርቼ እጠብቃችኋለሁ። በስማም ከተፋ ከተፋ ከተፋ። ዋው 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 ዋው! ትንሽ ድንቹን በዛ ታረጉታላችሁ። ካለው ነባራዊ ሁኔታ አንጻር ድንቹን በዛ ታረጉታላችሁ። ስቶቫችንን ለኩሰናል። ዘይታችንን ጠብ እናደርግበታለን። ዘይት ውድ ስለሆነ ይበቃናል። ያደረግነው ዘይት ይበቃናል። ከዛ ድንቻችንን ዘይታችን ትንሽ ሞቅ እስኪል ድረስ ማለት ነው። ድንቹ ቀድሞ ነው የሚጠበሰው በነገራችን ላይ ስቴፑን እንዳትስቱት። እንደዚህ ቆንጆ አድርገን ጥብስ እናደርጋለን። ዘይቱን አውቄ ነው በስሱ ያደረኩት በነገራችን ላይ። ለምን አውቄ መሰላችሁ? ውድ ስለሆነ። ድንቻችንን እየጠበስን ሽንኩርታችንን እንልጣለን ማለት ነው። በነገራችን ላይ ድንች ሽንኩርት የማያስለቅሰው ሰው ነኝ እኔ፣ አያስለቅሰኝም። ሽንኩርት መክተፍ ከድሮም ጀምሯል። ወደ እንዳስቁብኝ ሽንኩርቱ እንግዲህ በምታዩት መልኩ ተከትፏል። ሽንኩርት ድቅቅ ካላለ አልወድም።
በርበሬ አንድ ማንኪያ ጣል እናደርግበታለን። ይሄው በምታዩት መልኩ ሽንኩርታችን በስሏል። ሽንኩርት ማፍጠጥም ማቅጠጥም የለበትም በነገራችን ላይ ታውቃላችኋል። እኔ በጣም ነው የሚያስጠላኝና ሽንኩርታችን እንግዲህ በዚህ መልኩ ስለተጠበሰ ማቅጠጥም ማፍጠጥም የሚባል ነገር የለውም። ይሄ ቆንጆ በርበሬ ነው። ትንሽዬ ውሃ መጠነኛ ሳይበዛ፣ በነገራችን ላይ ውሃ መብዛት የለበትም። ብዙ ጊዜ ምን ፊል አደርጋለሁ ውሃ ይበዛል በጣም ማለት ነው። ብዙ ጊዜ ፊልም የማደርገው ምንድነው ውሃ ይበዛል። በውሃ ለማብሰል የምትጥሩ ሰዎች ሽንኩርታችሁ ወደዳችሁም ጠላችሁም አፍጥጦ አቅጥጦ መውጣቱ አይቀርም። በተቻላችሁ መጠን ከቦታው ዞር ሳትሉ እያማሰላችሁ በማማሰል ብቻ እንዲበስል ማድረግ ትችላላችሁ። ቲማቲማችንን በዚህ በምታዩት መልኩ ጨምረነዋል። ሼፍ ያስፈልጋል ሁሌም ማለት ነው። እኔ ረዳት ሼፍ ምን ያደርግላችኋል? እናንተ የተጠቀማችሁበትን እቃ ወዲያውኑ ያጸዳላችኋል። ረዳት ሼፍ መኖሩ ትልቁ ቫልዩ ይሄ ነውና አንድ ረዳት አጠገባችሁ ላይ ሆኖ እኔ አሁን ጎረምሳዬ ቢደርስልኝ በቃ ረዳቴ ሼፍ ሆኖ እዚህ ጋር እቃዎችን ብድግ ብድግ ጸዳ ምናምን ያደርግልኛል። ምን ሰራበት ቦታ ጭምር እጅግ በጣም ንጹህ ጤናማ ለጤና ተስማሚ ኤሪያን ወይም የማብሰያ ቦታን መፍጠር እንችላለን ማለት ነው። ጋይስ እንግዲህ ህፃኗ ተነሳች፣ ምንም ማድረግ አልቻልኩም። እሷን አዝዬ ስራ መቀጠል አለብኝ። መጮህ ጀመረች። በእርግጥ አብራኝ ምናምን የተነሳችው ግን ሼፍ አቤኔዘርን ከልብ አመስግነነው ነበር። ነገር ግን ማይኩ እንግዲህ ድምጽ የለውም ማለት ነው። እውነት ለመናገር በጣም ሰፕራይዝ አድርጎናል። እናመሰግናለን ብለን እኔም ባባዬም በጣም ተደስተን አመስግነነው ነበር። ነገር ግን እንግዲህ እንደነገርኳችሁ የማይክ ችግር አጋጥሞናል። እዚህ ጋር ቴስት ታውቃላችሁ፣ ቴስት እያረኩለት ነው የሰራው ምግብ። ያው ማማ ስላስቸገረችው ሙሉ በሙሉ ባያስገባም እንግዲህ ባባዬ ደግሞ እንዲህ አፍስሶ የመብላት ሱስ አለበት። ሱስ ያው እዚህ ጋር አሁን በጣም ይጣፍጣል ብሎ ለአባቱ እየነገረው ነበረ። እውነት ለመናገር ማርያምን እጅግ በጣም ጥፍጥ ያለ ቁርስ ነው እንግዲህ የተሰራልን። ከልብ እናመሰግናለን ውድ እንግዲህ ባለቤቴ እንዲሁም የልጆቼ አባት። የምር በጣም የሚጣፍጥ ቁርስ ነበረ። በጣም ነው የምናመሰግነው። ይልመድብ ባሎች ሁልጊዜ እንግዲህ ሚስቶቻችሁን አግዙ። አዎ ማማ አሁን እዚህ ጋር እየነገረችኝ ነው፣ እያስለቀሰኝ ነበረ ብላ እየነገረችኝ ነው። አዎ አያችሁታ፣ በእርግጠኝነት ድካሙን ተረድቶታል ብዬ አስባለሁ እኔ ባለቤቴ። ምክንያቱም ልጅ ይዞ መስራት በጣም ከባድ ነው። ከልጅ ጋር ሆኖ ምግብ ማብሰል ምናምን በጣም አስቸጋሪ ነው እና እኔ እንዳጋጣሚ ሆኖ ከባባዬ ጋር ሆነን ቤተክርስቲያን ሄደን ነበረ። እነሱን ደግሞ ያው ስለማይነቁ ቶሎ ትተናቸው ነው ሄድ ነው ራሴን አንቱ ማለት ጀመርኩና ውዶችዬ፣ የምር ወንዶች ተረዱን። በጣም ነው የሚጣፍጠው። ሁሌ እንደዚህ እየሰራችሁ ለሚስቶቻችሁ አብሉ፣ ጋብዙ። ደስ ነው የሚለው። ባይጣፍጥ ራሱ ማለት ነው ደስ ነው የሚለን። ግን እኔ ይጣፍጣል። ይሄ የተሰራልኝ ምግብ እኔ በጣም ወደው ምግብ ነው። በጣም ይጣፍጣል። ግን ያው ሞክሩ፣ የማችሉም ሰዎች ካላችሁ ሞክሩ። እና በጣም ነው የምናመሰግነው። ላይክ፣ ሼር፣ ሰብስክራይብ ለምታደርጉ ለምታበረታቱን፣ ሀሳብ አስተያየት ለምትሰጡንም ከልብ እናመሰግናለን። ደህና ሁኑልን። በጣም እንወዳችኋለን። ባባይ